አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ መጣት ለሁላችንም ጥሩ ምክር ነው ማለት ይህንን ያመጣሁላችሁ ለራሴ የተጎዳውበትም የተጠቀምኩበትም ነገር ስላለ ነው በመሀል ደግሞ። ስለዚህ ዛሬ ልነግራችሁ የፈለግኩት ነገር ውዶቼ ዩቱብ ክፈቱ፣ ዩቱብ እንስራ። አከፋፈቱንም እሰራላችኋለሁኝ። ለሁላችሁም የሚያስፈልገውን ሁሉንም ነገር ኮሜንት ላይ ይሄንን በሉኝ፣ ሁሉንም እሰራለሁኝ ኢንሻአላህ ባላ ፍቃድ። እና ደግሞ እኛ በተለይ አረብ ሀገር ያለን ሴቶች ማለት ነው ልጆች የመዳም ቅመሞች አይደለንም። ተሸክመን ነው ስንት ነገር ችለን ነው እየኖርን ያለ ነው። ምንም የመዳም ቅመም ብሎ ነገር የለም። ለራሳችን ነን እኛ እዚህ ጉልበታችን እስክንቀጠቀጥ ድረስ እየሰራን ምንም ለመለወጥ ወደኋላ የምናፈገፈግበትም ነገር የለም። ለመስራት ለእኛ ለራሳችን የሚጠቅመን ነገር ሆኖ እስከተገኘ ድረስ ምንም ወደ ኋላ የምንልበት ምንም አይነት ምክንያት የለም ማለት ነው። ዛሬ ልነግራቸው የፈለግኩት ምንድን ነው፣ ለራሴ የተጎዳውበትም የተጠቀምኩበትም የተማርኩበትም ብዙ ነገር ስላለኝ ቢያንስ ከህይወት ታሪኬ ግማሹን ትንሹን ልንገራችሁ ብዬ ነው። እኔ ምን አለ መሰላችሁ የዛሬ ከ2 ዓመት በፊት ስልክ እንደያዝኩኝ ፍላጎት ነበረኝ። ፍላጎት ኖሮን ድፍረት ከሌለን ምንም አናረግም። ድፍረት ከሌለን ኦኬ ይሉንታ ከያዘን መቼም ነው እቺትን ልጅ ይውልኝ ፎዚያ ጋር ነው መስራት ከፈለጋችሁ፣ ጥንካሬ ከፈለጋችሁ ፎዚያ ጋር ነው። እኛ ድፍረት ከሌለን አረብ ሀገር ሆነን ድፍረት ከሌለን ምኑን ሰራን? ተረዳችሁኝ? ድፍረት አለመኖሩ እኔ ድፍረት የለኝም። ተረዳችሁኝ? አሁን ግን ድፍረት አለኝ በጣም ይሉንታ የለኝም። አሁን ይሉንታዬን ሰብሬዋለሁ። መቼም ነው የማይመለሰው። ኦኬ ይሉንታ ያለ ሰው መቼም አያድግም፣ አይለወጥም፣ ምንም ካሰበበት አይደርስም። ከማቀጥሎ ከራሴ ቀጥሎ ያሰበበትን አይደርስም። ይሉንታ ያለበት ሰው እኔ ይሉንታ ነበረኝ፣ በጣም ከባዱ ይሉንታ ማለት ነው። እሱ ምንድነው ቪዲዮ እኔ የሰራሁት ቪዲዮ ለቤተሰብ ቢደርስስ እንዴ? ያን ቪዲዮ ከሰራው ያየ ቤተ ዘመድ ምን ይለኛል? የሚያውቁኝ ሰዎች ምን ይሉኛል? ምናምን ይሉንታ ሰባብሮኛል እንጂ ምንም አልጠቀመኝም። ይሉንታ አልጠቀመኝም። ሲኖራችሁ ዘመድ ይኖራችኋል፣ ቤተሰብ ይኖራችኋል፣ ጓደኛ ይኖራችኋል፣ ኢቭን ፍቅረኛ የምትሉት ሲኖራችኋል። ከሌላችሁ ግን ከእናታችሁ ውጪ ማንም አይፈልጋችሁ። እሺ ማንም ኖሮኝም አጥቼም አውቃለሁ። ኦኬ ኖሮኝም ሁሉም ነገሩን ቀምሼዋለሁ። ስለዚህ ሲኖራችሁ ዘመዶቻችሁ የዘመድ ብዛት፣ የቤተሰብ ብዛት፣ የጓደኛ ብዛት ምናምን በቃ አልኳችሁ። ግን ከሌላችሁ ያላችሁ ጓደኛ ካጠገባችሁ ይርቃል፣ ዘመድ ካጠገባችሁ ይርቃል ከወላጆቻችሁ በስተቀር። ካልሰራችሁ እናንተ ገንዘብ ካላዛችሁ ለወላጆቻችሁም ሸክም ናችሁ። ልንገራችሁ እንስራ ነው። ዩቱብ አከፋፈት ላሳያችሁ። ዩቱብን ክፈቱ። ከዛ ፎዚያ ቃ ነው በአንዴ 50 ሰብስክራይብ ትሰጣችኋለች፣ ትሄዳላችሁ። አለቃ እሷ ጋር ስትመጡ በግሩፕ እየሰራን ነው። ፎዚያ ጋር ነው። ፎዚያ ጋር መጣችሁ በግሩፕ በክብር በምክር በታጀበ ሁኔታ ሰብስክራይብ ተደርጋችሁ ትወጣላችሁ። ተደርጋችሁ ትወጣላችሁ። ምክንያቱም ምንም ኮንታክት የለኝም እኔ በምን ልስራ ኮንታክት የለኝም ምናምን ምትሉ ብዙዎቻችሁ አላችሁ። አውቃለሁ፣ ደርሼባችኋለሁ። ኖ እንዲህ በምንም ስሩ። ከፈለጋችሁ የሰው ቪዲዮ አውርዳችሁ በዛ ቪዲዮ ድምፅ አርጋችሁ ስሩ። ይኸው እንደኔ በቃ እንዴ ስሩ፣ ሰርታችሁ ልቀቁ። እሺ እንለወጥ፣ እንስራ። ኑ በአላህ አትፈሩ። ኦኬ እፍረት የለም። ይሉንታ ይሰብረናል። አብረን እንለወጥ። ኑ